ያው መቼ መድኃኔዓለም እሱ ምንድንበትን ቦታ ብዙ አዘጋጅቷል። እኛ ለመዳን ዝግጁ አይደለንም እንጂ አልተጠቀምንበትም። እንዳልኩሽ እዚህ ላይ ከብት እናግድ ነበር። አባት ልጄ ሆኜ ማለት ነው። አባቴ ካህን ናቸው። ከዚህ አቦ ነው የሚቀድሱት። እዛ ጋር አትሂዱ ይለን ነበር። እዛ ቦታ ላይ አትሂዱ። አባቴ ያቅ ነበር ይሄን ቦታ ስውራን መኖራቸውን በግልጽ ያውቃል። 12 ጽላት እዚህ ቦታ ላይ እንዳለ ይናገራል። አሁን እዛ ቦታ አትሂዱ ስል እዚህ ጨዋታ እንጫወታለን። ምንትን አለ መቃል እዚህ ታች እሱን እየቆረጥን እንጫወታለን። ተምታላችሁ የኪዳነ ምሕረትን ስራ ድንቅ ስራዋን ከዋሻ አውጥተው አንግሰዋት 16 የካቲት 16 መልሰው ወደ ዋሻ ልትሄድ ስትል አልሄድም ብላ የደረሰው የነበረው ነገር የሚገርም ነበር። በዳውያን ላሉት ሁሉ ደራሽ ናት። እናቴ ማንንም ከፍ አድርጋ ማንንም ዝቅ አታረግም። አሁንም እሷን ያሉ ሁሉ እሷ ትከተላቸው። እነዚህ የምታያቸው አሉ ሌሎችም እነዚህ የሱባሄ ቤቶች ናቸው። እንግዲህ እናንተ ለሱባሄ ተዘጋጁ። እግዚአብሔር ቤቱን አዘጋጅቷል። እናንተ ናችሁ የቀራችሁት። የሚደንቅ ነው። አሁንም ማሳያችሁ ኑ ተከተሉ። ይሄ ወደታች እንዳይመስላችሁ ግራውን አሁን የወረድንበት ወደታች ነው አይደለ? ከዛ መልሰን ደግሞ ወደ ፎቅ ልንወጣ ነው። ኑማ ሆይሲ ተመስገን። የሚገርም ነው። አሁን በዛ ሰው ይወጣል። ጊዜው አልደረሰም። እመብርሃን ቅርብት አድርገው ቀኑን ማርያም እማሆይ ግን እርሶ በአይኖ ታዩ። ይሄ ተአምር ማርያምን ምን ያህል እድለኛ ነዎት ግን እርሶ ምን ያህል እድለኛ ነው። በጣም በረከታችሁ ይደርብን። እማሆይ ምስጋና ለሱ ይድረሰው። ዛሬም የናንተ እርዳታ ያስፈልጋል። የናንተ በረከት ያስፈልጋል። እኔ የክርስትና ስማችሁን በሄድኩበት ቦታ አደርሳለሁ። በጣም ደስ ብሎኛል። ማርያምን ከሁሉም በላይ ደስ ብሎኝ የመጣሁት እኔ ኢትዮጵያ ላይ ብዙ ገዳማቶች ሄጃለሁ። ብዙ ዋሻዎችንም አይቻለሁ። የዚህኛው ደግሞ ትንሽ ተለየብኝ። እንግዲህ ሁሉንም ዋሻ አይታችሁ ተመልክታችኋል። ትልቁንና ግዙፉን በእግዚአብሔር ጥበብ የተሰራ ትልቁን ቤተክርስቲያን እዚህ ቦታ ላይ መጥቻለሁ። ይህንን የፈለኩት እዚህ ቦታ ላሳያችሁ የፈለኩት የጎደለው በጣም ብዙ ነገር ነው። የተሰራው ግን እጅግ ብዙ ነው። ይሳላል። ያ በቤተክርስቲያን ትውፊታችን ነው የሚያስተምረን ነውና 700 ካሬ ያስፈልገናል። ይህ 700 ካሬ ለአንዱ ካሬ 4000 ብር ነው የተመደበው። የተወሰነውን ስለን እንግዲህ በጣም ብዙ 700 ካሬው ቀርቶናልና እንደው ቢቻል ባንቺ ቢሸፈንልን እመቤቴ ፈቅዳ ቅድስት ኪዳነ ምሕረት ፈቅዳ ይሄ ነው እንግዲህ ብዙ አለ። ከብዙ ጥቂቱን የገለጽኩት ቃል እገባለሁ ነው። እውነት ለመናገር እመቤቴ ታሳካልኛለች ብዬ አስባለሁ። ታሳካልኛለች። እውነት ለመናገር እንጃ ምን እንደምል አላቅም። የኔ ውድ ቤተሰቦች፣ መላው የኤርትራ ሕዝብ፣ የኢትዮጵያ ሕዝብ በሙሉ ሁላችሁም የኦርቶዶክስ ልጆች፣ የአስራት ልጆቿ በስውሯ ማርያም እኔን ነፃ ባወጣችኝ በመሰከረችልኝ እናቴ ነው የምለምናችሁ። ይህ 700 ካሬ ሜትር ለኔ 4000 ብር እምቢ እንደማትሉኝ አውቃለሁ። እመቤቴ ለኔ ሁሉ ነገር አድርጋልኛለች። ዛሬ ደግሞ እናንተ መስክሩልኝ። ይህንን ስራ አሰርቼ ወደ እናንተ እንዳሳያችሁ ቅድም ብያችኋለሁ። ዋሻ ውስጥ ሆኜ ከናንተ የምፈልገው ይችን ጥቂት የበረከት ነገር ስትሰጡኝ እኔ ደግሞ የክርስትና ስማችሁን ይዤ መጥቼ በጸሎት ማሳሰብ ብቻ ነው። እንደው በስውሯ ነው የምለምናችሁ። እኔ ነፃ ባወጣችኝ ከታሰርኩበት እስራት ነፃ ያወጣችኝ እሷ ነች። የመሰከረችልኝ እሷ ነች። በአደባባይ ያቆመችኝ እሷ ነች። አለሁ ያለችኝ እሷ ነች። በዘርፋፋ ቀሚሷ የደገፈችኝ ቅፍ ድግፍ ሽፍን ያደረገችኝ የሞቴን ደብዳቤ ከቅዱስ ሚካኤል ጋር ሆና የቀደደችልኝ በበርሜል ቅዱስ ጊዮርጊስ ነፍሴን ስቀጥላት ያሳየችኝ እሷ ናትና ይህንን ስዕል አድኖ በስውሯ ነው የምለምናችሁ።
የኢትዮጵያ ሕዝብና የኤርትራ ሕዝብ ለናንተ አደራዬን የተቀበልኩትን አደራ ለናንተ አስረክቤያለሁ። እንደማትተውኝ ቀን በቀን ስለምናችሁ ነጠላዬን ስዘረጋ ነጠላዬ ላይ እንደምጥሉልኝ አምናለሁ። ቃል ገባለሁ። በአጭር ጊዜ ውስጥ እመቤቴ እንደው እሷ ልጆቿን ደጋግ ልጆች አሏትና መልካም ቀና ልብ ያላቸው ልጆች አሏትና ይሄን ነገር እንደሚፈጸም አምናለሁ፣ ጠብቃለሁ። እግዚአብሔር ይጨመርበት። ደግሞ በጸሎታችሁ አስቡኝ ሁላችሁም። እኔ የኢትዮጵያንም የኤርትራንም ሕዝብ ነው የምለምነው የተሰጠኝን አደራ እንድወጣው እርዱኝ። የእውነቴ ነው። ብዙ ቤተክርስቲያናቶችን እኔ ለማቤቴ አንድ ቃል የገባሁላት አለ፣ ላገልግልሽ ብያታለሁ። በቃ ላገልግልሽ ማገለግላት ደግሞ በዚህ ከሆነ ፍቃዷ ይሄ ከሆነ እናንተን ይዤ አታሳፍሩኝምና ሁሌ እናንተ በስውር ሰጣችሁ፣ እኔ በገሃድ ወጥቼ ላመስግናችሁ። እናንተ ደግሞ ጥቂቱን የሰጣችሁ እግዚአብሔር አምላክ በሰፊው አብዝቶ ይስጣችሁ። ሰላምና ጤና ለእናንተ ይሁን። ውድ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን የኪዳነ ምሕረት የእመቤታችን የወላዲት አምላክ ቤተሰቦች እህታችን ሮማን በብዙ አብያተ ክርስቲያናትን በማሳነጽና በመርዳት የምትታወቀውን ውድ እህታችን በደብራችን በዋሻ ኪዳነ ምሕረት ተገኝታ ጉብኝት አድርጋለች። እንዲሁም ደግሞ ኪዳነ ምሕረት አደራና ኃላፊነት ሰጥታታለች። እናንተም በመላ ዓለም የምትገኙ ውድ ኦርቶዶክሳውያን እህታችንን እንድታግዟት እንድትረዷት፣ እንዲሁም ደግሞ ቦታውን መታችሁ ከቦታው በረከት ረድኤት ማግኘት የምትፈልጉ በ2000 ዓመተ ምህረት በተለያዩ መጽሔቶች ላይ ታቦቱ ከዋሻ ተገኝቶ የከበረውን የተነገረለትን ይህንን ድንቅና ቅዱስ ስፍራ እንድትጎበኙ አዲስ አበባ ጣፎ አደባባይ ዋሻ ኪዳነ ምሕረት ብላችሁ ብትመጡ ሁሉም ሰው ያሳያችኋል። ከዚህ ቦታ እጅግ ድንቅ በረከት አለ። ጸበሉ የምህረት ነው። ሁሉ ነገር የበረከት ነው። በዚህ ስፍራ ላይ ኪዳነ ምሕረት በምህረት በበረከት ትገለጻለች። ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን እንግዲህ ለስዕል፣ ለሴራሚክ፣ ለተለያየ ነገር ይህችን ድንቅና ውብ ቤተ መቅደስ ለመጨረስ ይቀረናል። ሁላችሁም ለተቀመጠው አካውንት የደብሩ እንዲሁም ደግሞ የደብሩን አገልጋይ አባቶች ማግኘት ከተፈለጋችሁ ስልክ ቁጥር አስቀምጠንላችኋል። እየደወላችሁ ስለ ሁኔታው መጠየቅ ትችላላችሁ። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለያችሁ። ኪዳነ ምሕረት ለፍጻሜ ሁላችንም ታብቃን። ቦታውን ታስረግጣችሁ አሜን እያላችሁ ኮመንት አድርጉ።